ሄሎ የኔ ፍቅር፣ ስማማ ምን እየሰራ ነው? ከሸሎቹን እያስጫንኩ። እኔማ ምግብ እንድታዘልኝ ነበር። ዶሮ አላችሁ ነበር? አልተሳሳትክም። ዶሮውን ቀሚስ እንኳን መግዛት ሳትችል እቺን የመሰለች ቆንጆ አንተ ማድረግ አትችልም። ባይሆን ብር እንጨምርላቸውና ለ5 ወር የሚሆን መድኃኒት ግዛላቸው። እሺ አንተ አታፋ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን? ይኸውልሽ ልጄ ሁሉንም ገምግሜ ነበር። እንደማዬ ሁለቱም ይሄ ቦታ አይገባቸውም። እንደምን አላችሁ የተወደዳችሁ የተከበራችሁ ቤተሰቦቼ፣ ይህ ትኩረት ነው። በትኩረት ፕሮግራማችን በድጋሚ ተገናኝተናል። እንደተለመደው ሁላችሁም ትኩረት ለህይወታችን፣ ትኩረት ለሁለ ነገራችን ጠቃሚ ነውና ትኩረት ያደረግንባቸውን ቪዲዮዎች ለእናንተ ያስተምራሉ፣ ያዝናናሉ፣ ቁም ነገር ያስጨብጣሉ ብለን የምናስባቸውን ቪዲዮዎች ይዘንላችሁ መጥተናል። ዛሬም እንደተለመደው ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ከኛ ጋር ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ይህ ቻናላችን ከ15,000 በላይ ሰብስክራይቦችን መሰብሰብ የቻለው ብዙ የፊልም ስራዎች እዚህ ላይ ተጭነው ብዙ ስራዎችን እንሰራ ነበረ። እንግዲህ በውስጥ በውጭ ባሉ ፈተናዎች መካከል ከ9 ወር በኋላ ተመልሶ ወደ እጃችን ገብተዋል። ይህ ቻናል ወደ ስራው እንዲመለስ ሁላችሁም ቤተሰብ እንድትሆኑ ቪዲዮቻችንን ከተቻላችሁ በደንብ እንድታዩና ወደ ሞኔታይዜሽን ውስጥ እንድታስገቡልን በአክብሮት ነው የምንጠይቀው። የዛሬው ትኩረት ፕሮግራማችን ጀምሯል። ወደ ተመረጡ ቪዲዮቻችን እንለፍ። ሄሎ ሄሎ የኔ ፍቅር፣ ስማማ ምን እየሰራ ነው? ከሸሎቹን እያስጫንኩ። እኔማ ምግብ እንድታዘልኝ ነበር። እሺ ምን ልዘልልሽ? ቆይ አንዴ። ምንድነው የምፈልገው? ደስ ያለሽ? አንድ ሙሉ ዶሮና ቋንጣ ፍርፍር። ማለት 2 ምግብ? አዎ። ምን ነው? ከማጋ ሆነስ ነው? አታውቃትም፣ ጓደኛዬ ናት። ቶሎ በለሽ። የትኛዋ ጓደኛች? አገናኝኝ እስኪ። አታውቃትም አልኩህ አይደል እንዴ? ምን ልክ ከሆነ ላካው፣ አጭቅጭቀኝ። ሎኬሽኑን እልክልሃለሁ። እሺ እልክልሽ የለ መጣው። እሺ እያያችሁ ብታለለ ለፍቅር ባልችለው በእኔ አቅም በመኖሪ ዶሮ አላችሁ ነበር? አልተሳሳትክም። ዶሮውን እጹብ የለችም? ተመላላሽ ነው መሰለኝ። ስሟንም አውቀዋል። በል ዶሮውን አምጣ። ቅንቅና ማን ነው? ዴሊቨሪው መጣ እንዴ? መድኃኒት አልቆብኛል፣ ገዝተህልኝ ና እስኪ። እሺ። ከምንም በላይ ሄሎ የኔ ፍቅር፣ አንተ ጤነኛ ነህ? የምትገዛልኝ ከሆነ ቶሎ በልና ቀሚሱን ግዛልኝ። ችግር የለም፣ የአባቴ መድኃኒት መግዛ ብር አለ። መጣው፣ በሱ እንገዛለን። ከጓደኞቼ ምንድን ነው የኔ ፍቅር? ፍቅርህ እኮ አመለጠች ማለት ተለያይቼ። ምን ማለት መሰለ ጎበዜ፣ ቀሚስ እንኳን መግዛት ሳትችል እቺን የመሰለች ቆንጆ አንተ ማድረግ አትችልም። ምን ማለቱ ነው የኔ ቆንጆ? ያው ብሩን እኮ አምጥቻለሁ። በዚህ ብር ቀሚስ? የኔ ፍቅር ባይሆን ብር እንጨምርላቸውና ለ5 ወር የሚሆን መድኃኒት ግዛላቸው። እሺ ቅድሚያ ለራስህ ትረፍ፣ ባይሆን ለአባትህ በቀን 3 እንዲበሉ አድርግ። እሺ ዝም ብለህ ሴት ላይ አትንጠልጠል። ነይ የኔ ፍቅር እንሂድ። ድሃ አያፍቅር። ግን እኮ ልክ ነው። ለምን ታፈቅራለህ? ድሃ ቆንከ። ትርፍራፊ ጨርሰናል። ኧረ እኛ ትርፍራፊ ፈልገን አልመጣንም። መቼም ስትታዩ ልትለምን እንጂ ከፍላችሁ ልትበሉ አልመጣችሁ። ኧረ የኔ ልጅ እባክሽ አዳምጪን። ኧረ እኔ ጊዜ የለኝም፣ እባካችሁ ዞር በሉ ከዚህ ጋር። መድኃኒት ማዋጫ ሰዓት አልፎባታል። እባክሽ ምግብ ስጫት እንከፍላለን። አታስጮኝ። ብትፈልጉ ሌላ ቦታ ሄዳችሁ ብሉ። ምን ነው አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። እማዬ ኑ እንሂድ። ሬስቶራንት የነሱ እንዳይሆን እንዴ እናንተ አታፉ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን? መድኃኒት ማዋጫ ሰዓት አልፎብኛል፣ ምግብ እንግዛ ብንላት እምቢ አሻፈረኝ አለች።
አለቃ አጭበርባሪዎች ናቸው። አንተ ግባ፣ እኔ አባራቸዋለሁ። አንቺ ትወጫለሽ እንጂ እናትና አባቴ እኮ ናቸው። ባይሆኑም ደግሞ ትልልቅ ሰዎች ናቸው። እንኳንም አወኩሽ። እቃውን አስቀምጪና ውጪ። ያንተ ቤተሰብ አላወኩም ነበር። ንጉቡ ባክሽ አታስመስይ፣ ውጪ። ተው ልጄ ባክህ፣ ትማርበታለች። ይቅርታ። ይቅር ካላልካትማ አንተ ከሷ በምን ተሻል? ጸጽቷታል እኮ ፊቱ ያስታውቃል። በሌላ ሰውም ቢሆን እንዳትደግሚ። በዚህ አስተዋይ እናትና አባት አይደል? እናትዬ ምን ላሳይሽ? አረ እግዚአብሔር ይስጥልኝ። ሄዶ አንተ የሚገዛና የሚለምን ሳታውቅም እንዴ? ገበያችን ተዘጋው ነው? አረ ዕቃ ላይ ነው የመጣሁት። ልንሸጥ እንጂ ልናሳይ አልተቀመጥንም። ምን ሆነሻል አንቺ? ያምሻል እንዴ? ይቅርታ ማዘር፣ ምን ላሳየት? 55 ኢንች ቴሌቪዥን። ላትገዛ ነገር ዝም ብላ ልፋ ጅል። እንደማልገዛ በምን አወቅሽ? ግንባሬ ላይ ተለጥፏል። በልተሽ ማደርሽም ትልቅ ነገር ነው። ታስታውቂያለሽ። ደህና ነሽ? አንቺ ግን ጤነኛ ነሽ? ዝም በል አንተ ፋራ። ምን ልርዳህ የኔ ጌታ? ጥሩ ቴሌቪዥን አላችሁ? በሚገባ ለአንተ የሚሆኑ ቆንጆ ቲቪዎች አሉ። ስንት ኢንች ይሁንልህ? ትልቁ የመጨረሻ። በየትኛው ላይ ወሰንሽ ታዲያ? ትልቁን 100 ኢንቹን ወስደዋለሁ። በጣም ጥሩ። ደረሰ ይላሰራል። አያረን አንተ ከማንም ጋር ዝም ብለህ ስትለፋ እኔ 100 ኢንቹን ሸጥኩት። እሷ እኮ ወስደዋለች። ደረሰ ሊሰራላት ነው። እሷ አቡል ሽጥበት። በእናትህ ዞር በልልኝ። ምንድነው የምትጨቃጨቁት? ለዚህ ለማትረባ ብሎ የሚከፍል ደንበኛን ሊያባርሩኝ ነው። ሌባ! ይኸውልሽ ልጄ፣ ሁሉንም ገምግሜ ነበር። እንዴ ማጌ፣ ሁለቱም ይሄ ቦታ አይገባቸውም። እንዴ ምን አረግ? አንቺ ቀጥ ብለሽ ውጪ። አረ ውጪ! አንተ ደግሞ የኔ ልጅ እግዚአብሔር ይስጥህ። ከዛሬ ጀምሮ የቤቱ ማናጀር አድርጌሻለሁ። አረ መበላት ይላል። እቺ ስክሪፕት እንዴት ነው ተደጋገመችና? ጋሽ ሰላም ነው? ሰላም ነው። እንዴት ነው? እዚህ ሰፈር ነው? እዚህ የተቸገሩ ሰዎችን ልንረዳ መተን እና ለሰፈሩ አዲስ ስለሆን እንድታሳዩን ነበር። የምታውቀው ሰው ካለ የተቸገረ የምታውቀው ካለ? አውቃለሁ። የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። እሺ። ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን? ታገኙታላችሁ። አቦ እገዙ ትርብ ለፈጣሪ ብላችሁ። በላይ በኩል ነው ያለው። እስኪ እንዴት በዚህ አካባቢ እንዴ? ሰላም ነው አባት። ተጠቁመን ነበር የመጣ ነውና፣ እሺ አንተና እዚህ ጋር የተቸገሩ ሰዎች እንድንረዳ መተን ነው። እኛ ሰው ጠቁመን ነበር፣ የተቸገረ ሰው ምስኪን እርዱት ብሎ። እኔ ነኝ እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣ ነው። እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ነው። ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣው እና አሁን ማን ነው? አንተ ነህ። ተጠቁመን የመጣ ነው። አሁን ተነስ፣ ኢንስፔክተር ያዘው። ተነስ። አይና ባለ ቅድም ያገኛችሁ እኮ ነው። ምንድን ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንደ ከከረባት የለበሰው ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታገኛችሁ እኮ ለማየት እና ምንድን ነው እንደ ያዘው እንደዚህ አምታች ነው። ሰው እንረዳለን ስትሉኝ እኮ ነው። እና ሰው የምንረዳ የተቸገረን ግደለን አጥር በማግዳይ ይላል። ኦቦለች ሸገር ሲቲ መቀኑ ፍለታ ሸገር ሲቲ ሰጅነማ ኧረ ተው ግን እንዴት ነው የሚወጉት? አለ ቀሳር ነው የሚወጉት። ጅራ ተመችቶኛል። ሳይሞት መመለሱ ራሱ። እስኪ ወደ ሌላ። ጭራሽ አራስ ቤት ሆኜ
ሴት ይዘብኝ መጣክ? ማናት እሷ? ሚስቴ ናት። ምን ነው ደበረሽ እንዴ? ምን አልክ አንተ? ሚስትህን አስቀምጠ ነው እኔን ገዝተኛ መጣ? ቆይ ምን በደልኩ? ቤቴን ባልኩ በታመምኩልህ? ዝም በይ። እምነት በእንዳንቺ አይነት ወራዳ ሴት አይጠራም። ከጎረቤቴ እንደወለድሽ ያልሰማው መስሎሽ ነው? እኔ መቼ? እንዴት? ምን አድርጌ? ዝጊ። በገዛ አልጋዬ መርፌና ክር ሆነሽ አይችሻል። ጭራሽ እንዳረገሽልኝ ነግረሽኝ እስክትጸጸጂ ጠብቄሻለሁ። ዛሬ እንኳን ሴት ያመጣሁት እንድትመለሽ ነበር። አንቺ ግን ወቃሽ ሆነሽ አረፍሽው። ይሄው የምርመራ ወረቀቱ፣ ይሄው ብልግናሽ። አሁንስ የኔ ጥፋት ምኑ ላይ ነው? በያ ተናገሪ። በቃኝ። እኔ ከዚህ በላይ መቆየት አልችልም። ይቅር በለኝ። አሁን እቃዬንና ልጄን ይዤ እንደወጣ ፍቀድልኝ። ከዚህ በላይ በደሌን እያስታወስክ አትቅጣኝ በእናትህ። ውጪ። ከእምነት ያልተማረ ይቅርታ አይገባው። ውጪልኝ፣ ውጪ። ትኩሳት ነገሩን እንደዚህ አይነት ነገሮች አሁን እያየን ነው አይደለም? በሪል ላይፋችንም። ለማንኛውም ትኩረት ብለናል። ትኩረት ሰበርስ በጋራ መነጋገር የተሻለ ነው። ችግሮቻችሁን ባለትዳሮች ቁጭ ብላችሁ አልቻለም አትችልም ብላችሁ ያው መነጋገሩ የተሻለ ነው። ስህተት በስህተት ላይ ከሚደረግ እባክህ ጌቴ ልጄ በጣም ታማብኛለች። ለምን መርገም 50 ብር ስጠኝ እባክህ። እያየሁ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ለሻ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀ ያወርክ ለዳው አታዝንም? ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። ሄሎ ዳግም። ሄሎ አቤል። ዛሬ ማገባም ተባልክ? አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅክም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝም። ሱፌን ትመልሳለህ? አዎ ሱፌን አሁኑኑ አውልቄ እመልስልሃለሁ። በቃ እንዳትቆይ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው ቻው በእናትህ። ምን ያማርብኛል? ሱፌን ይዘህ ስትመጣ ደውል። እንካ ወንድሜ፣ ዛሬም በዚህ ዳቦ ለፎ ፈጣሪ ሁላችንም እንባ ያብሰን። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። ዋው የሚገርም ትኩረት። እሺ ሂሳቤ ስንት መጣ? ዘይት 2300፣ አንድ ላይ 2500 ብር። እንዴ ትናንትና እኮ ጎረቤቴ ዘይት በዚህ ዋጋ አልገዛችም። ውይ አልሰማሽም እንዴ? ነዳጅ እኮ ጨመረ። እንዴ ነዳጅ እኮ ትናንት ነው የጨመረው። ታዲያ በአንድ ቀን ነው ቆይ ጨመረው? ገና ማስገባቴ ስለሆነ ነው እንጂ እንዴት በአንድ ቀን እንጀምራለሁ? ለማንኛውም ልኬልሃለሁ። ግን እኮ ወንድሜ በበቂ ሁኔታ ዘይቱንም ሌሎችንም ዕቃ ቀድመን መጋዘን አስገብተናል። መጨመሩ ለምን አስፈለገ እንዴ? ምን ሆነሻል? እንደዚህ አይነት አጋጣሚ እኮ በፍጹም ማለፍ የለብንም። ከእጥፍ በላይ እኮ ነው የምናተርፈው። ማሬ ከረባቱን አይተሻል? ማሬ ምን ነው ተናደሽ መጣሽ? እኔ እኮ የዚህ ሀገር ነገር ግርም ምን የሚለኝ። ምን ነው ምን ገጠመሽ? አታስጨንቂ። ይሄ ባለሱቁ ነው ትናንት የነዳጅ ዋጋ ላይ ጨመረ ብሎ ዛሬ ዘይት ዋጋ ላይ ጨምራል። አትናደጂ በቃ። አንዳንድ ነጋዴ እኮ አስቸጋሪ ነው እንዴ። ማን እንደሆነ አውቃል? በተቸገረ ጊዜ እህቱ ታማ እኮ ለመታከም የሰበሰብንለት ባለሱቅ እኮ ነው። ታውቂያለሽ እኮ እኔ ሰፈር ሰው አላውቅም። እኔ እዚህ ሀገር ነገር ምርርን ያለኝ በየቀኑ መጨመር። ስንት ሆነ ሂሳብ? 400 ብር። እንዴ ትላንት እኮ እንደዚህ አይደለም የገዛሁት። እንጂ ማማዬ አንቺ ነቃልሽ ልጅ አይደለሽ እንዴ? መቼም ነዳጅ መጨመሩን አልሰማሁም እንዳትይኝ። በል ይሁንልህ። አረ ወንድሜ ይሄ ነገር እየበዛ ነው። አንቺ ልጅ እኔ ሀሳብ የሚሰጠኝ ሰው አልወድም። ቅድም እኮ አወራን። እሺ ይሁንልህ። የተሰበሰበው ብር ከሞላ ቆይቷል። እኔ ሕክምናዬን ቶሎ መጀመር አለብኝ። ወይኔ ልክ ነሽ እኮ ዛሬ መሄድ አለብን። ደግሞ ቀስ ብለህ ብላ። መርዶ አለ። የምን መርዶ? ዛሬ ነዳጅ ጨምሯል። ዳቦና ሻይ ላይ ጭማሪ ተደርጓል። ቶሎ በይ፣ እኔ ቸኩላለሁ። ደርሻለሁ። እዚህ ሊስትሮ ጋር ነኝ። አልጨረሽም? ጨርሻለሁ። አባት ጨምሯል። ሁሌ ብር አይደለ እንደምንከፍለው? አው ጋሼ ነዳጅ ጨምሯል፣ ለዛ ነው።
ቆዩ አይደለ? አዎ አለቃ፣ እንግዶችን እየጠበቅኩ ነበር። ይገርምካል፣ ዛሬ በሄድኩበት ጠቅላላ ቦታ ነዳጅ በመጨመሩ ከሊስትሮ አቅም እንኳን ዋጋ ጨምሯል። እና ምን እናድርግ? እንዴት ነው ይሄ ጭማሪ እኛን የሚመለከተን ይመስላል? መቼም ተራ ሊስትሮ ከተመለከተኝ ያን የማይመለከትበት ጉዳይ የለም። ስለዚህ መልካም፣ ከአሁን ጀምሮ ሁሉም የሆስፒታል አገልግሎት ላይ ዋጋ ይስተካከል። እሺ አለቃ። እንግዶችን አግኝቼ ይመለሳለሁ። ግቡ። ምን ነበር? ይቅርታ ዶክተር፣ እህቴ እዚህ ሆስፒታል ክትትል ነበራት እና የተባልነውን ብር አሟልተን ይዘን መጥተናል። ስንት ነበር ሂሳቡ? 600 ሺህ ብር። ይቅርታ፣ ያው ሆስፒታላችን የዋጋ ማሻሻያ ስላደረገ ሂሳቡ 900 ሺህ ብር ገብቷል። ምን ማለት ነው? እንዴት በአንዴ ሁሉ ዋጋ ይጨምራል? የሰው ነፍስ እኮ ነው ያዝኩት። በጣም ይቅርታ፣ ምንም ማድረግ አልችልም። አሁን ባሉት የተለያዩ ጭማሪዎች ምክንያት ሆስፒታሉ ዋጋ ሊጨምር አንተ የጀመርከው አንተ ተፈጸመው፣ አንተ የበደልከው አንተ ትሸለመው ነው አይደል? እና ወቅታዊ ነገር ነው እና ደስ ይላል። ዞሮ ዞሮ አንጎዳዳ። የዋጋ ንረትን ቢኖር ነጋዴዎች በተለይ እርስ በርስ መተዛዘኑ አይከፋም። ዞሮ ዞሮ እናንተም ስትጨምሩ ስለሚጨመርባችሁ ለማለት ያለውና ሁሉም ሰው ሰንሰለት ስለሆነ የህይወታችን ሂደት ሰንሰለት ስለሆነ ነው። ስለዚህ ትኩረት ብለናል። ሂሳብ ክፈሉኝ እንጂ የለንም። በእናታችሁ ስጡኝ፣ ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልን። አረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። ሰርቼ እኮ ነው። ለምንድነው የማከፍሉኝ? ለምንድነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላልክ አንሰጥህም። ተዉት በቃ፣ ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል። ቅርታ ወንድሜ፣ አንተ ጋር ስልክ ጥለን ነበር። ማን ልበል? አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደህ ሂሳብህን ሳትወስድ ሄድክ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ እና ምክንያቱም አሁን አይፎን አግኝቷል አባቴ። መልካምነት ለራስ ነው እና ለማንኛውም ጥሩ ደስ ይላል። ወደ ቀጣይ ደግሞ ስናልፍ እንግዲህ የሁላችንም ህይወት ተነካከስንም፣ ተፋቀርንም፣ ተዋደርንም የሁላችንም ህይወት ሬሳ ማንም የሬሳ ሳጥን የሚሸጠው ማለት ነው እና ጸሎቱን ሁልጊዜ አስተውላችሁ ታውቃላችሁ? እኛ እንድንሞት ነው የሚጸልየው፣ ግን ራሱ እንዲሞት አይጸልይም። ምክንያቱም እሱ ሻጭ ስለሆነ ነው። እስቲ ይህችን ቪዲዮ እንያት። God have mercy upon us. ደስ ይላል። ለማንኛውም የተወደዳችሁና የተከበራችሁ ቤተሰቦቻችን የዛሬው ፕሮግራማችን ይመስል ነበረ። እንደተማራችሁበት ተስፋ እናደርጋለን። እዚህ ቻናላችን ላይ ፊልም ስራዎችን ይዘንላችሁ እንመጣለን። እኛም ወደ ዋናው ስራችን እንድንመለስ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንዲሁም ደግሞ እያያችሁ እንድትመለከቱን ብዙ ዋጋ የከፈልንበት ቻናላችን ነው። ይህ ቻናላችን ድንቃይ 24 ሚዲያ 1 ማለት ነው እና ስለዚህ ሁላችሁም ቤተሰብ ሁኑ። እንዲሁም ደግሞ ኢዩ ተመልከቱ። የሞኔታይዜሽን ሲስተም ውስጥ ተመልሶ እንዲገባልን አድርጉ። ከዛም ደግሞ የተሻለ ስራዎችን እንድንሰራ ከኛ ጋር መስራት የምትፈልጉ ሰዎች ብዙ ወጣቶች እንዳሉ እናውቃለንና እኛ የተሻለ አንድ ከፍ ስንል ሌሎችን ማገዝ ከሌሎች ጋር አብሮ መስራት ይቀጥላልና እርስ በርሳችን እንደጋገፍ ለማለት ያህል ነው። ዛሬ ያያችሁት የተመለከታችሁ ትኩረታችን ይህንን ይመስላል። ትኩረት ቪዲዮዎችን ወደ እናንተ ይዘን የምንመጣው እንድንማርበት፣ እንድንስቅ፣ እንድንጫወት እንዲሁም ደግሞ ትኩረት ለህይወታችን ብለን ማንም ሰው ማንንም አይጎዳም፣ ህይወታችን ላይ ትኩረት እናደርግ ለማለት እንፈልጋለን። በትኩረት ወደፊት እንሩጥ። ትኩረት። በሚቀጥለው እንገናኝ። ቸር እንሰንብት።